ግብርና ለኢትዮጵያ ጥቅል ሀገራዊ ምርት ወይንም ጂዲፒ 32% ያበረክታል። ከሀገሬው ሕዝብ 64% መኖሪያው መተዳደሪያው ስራው ግብርና መሆኑን የግብርና ሚኒስቴርና የኢትዮጵያ ብሔራዊ ባንክ ያወጡት መረጃ ያሳያል። የውጭ ንግዱም የግብርና ምርቶች ጥገኛ ነው። ዛሬም ግን የሀገሬው ገበሬ ከራሱ አልፎ ሌሎችን መመገብ ፈተና ሲሆንበት ይታያል። ለመሆኑ ለሀገር ውስጥ የምርት አቅርቦትም ይሁን የግብርና ወጪ ንግዱን ገቢ ለማሳደግ እንዴት መሰራት አለበት ስንል የዘርፉን ባለሙያ ጠይቀናል። በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተርና ተመራማሪው ዶክተር ታደለ ማሞ ገበሬው ችግር የሆነበትንና የተሻለ የምርት አቅርቦት እንዲኖር ቢሰራበት ያሉትን ነግረውናል። ግብርና ላይ አንደኛ ከምርምር ወደ 1600 የሚሆኑ የሰብል ዝርያዎች ወጥተዋል። አብዛኞቹ ዘሩ ተባስቶ በገበሬ እጅ የደረሰ ቢሆንም ግን በብዛት ደግሞ ገበሬው እየተጠቀመባቸው አይደለም። ለዛ ምርጥ ዘር አይባዛም፣ እጃቸው አይደርስም፣ የሚፈልጉት ዝርያም አያገኙም ማለት ነው። ስለዚህ ምርጥ ዘርን በምክረ ሐሳቡ መሰረት መጠቀም ያስፈልጋል ማለት ነው። ለምሳሌ ማዳበሪያ 100 ኪሎ ግራም ዩሪያና 100 ኪሎ ግራም ዳፕ ያስፈልጋልና ያንን በሽታ መከላከያ ኬሚካሎችን መጠቀም ያስፈልጋል። የፋይናንስ አገልግሎትን ማጠናከር፣ አርሶ አደሩ ግብአት አቅም ላይኖረው ይችላል ለመግዛት፣ ያንን ገዝቶ እንዲመልስ ፋይናንሻል የግል ፋይናንስ ሴክተሮቹ ያንን እንዲያመቻቹ የግብርና ፋይናንስ ያስፈልጋል። ሰብል ኢንሹራንስም እንደዚሁ ማጠናከር ያስፈልጋል። ሌላው የአየር ሁኔታ ትንበያና ቅድመ ማስጠንቀቂያዎችን መስጠት፣ ልክ ኤክስቴንሽን አገልግሎት እንደምንሰጥ ሁሉ ይሄንንም ቀድሞ ሊመጣ የሚችል ከሆነ ዝናብ ዘንድሮ ለዛ የሚሆን ዝርያ እንዲያዘጋጁ፣ የሚዘገይ ከሆነ ደግሞ ቶሎ ሊደርሱ የሚችሉ ሰብሎችን እንዲጠቀሙ ያንን ምክረ ሐሳብ ያስፈልጋል። የኢትዮጵያ ግብርና ዘምኗል ቢባልም እስካሁን ገበሬው ከበሬ መላቀቅ አልቻለም የሚሉት ዳይሬክተሩ ሌሎች ቴክኖሎጂ ያፈራቸው መሳሪያዎችን መጠቀም ያስፈልጋልም ይላሉ። የምርት ብክነትን ለመከላከልም መሰራት አለበት ሲሉ ያስረዳሉ። መካናይዜሽን መጠቀም ያስፈልጋል። እስካሁን ለዘመናት በሬ ላይ ተንጠልጥሎ ነው ያለው የግብርናችን በተለይ እርሻው ማለት ነው። ያንን ከዛ ተላቀን በመካናይዝድ በሆነ ትራክተር ያስፈልገናል ማለት ነው። ትራክተርም ደግሞ ተራ ትራክተር ሳይሆን አንዳንድ መሳሪያዎች ተገጥመውላቸው እንደ የአፈር ለምነትን የሚለኩ ሪከርድ የሚያደርጉ እንደገና ደግሞ ጂፒኤሶች ትክክለኛ የመሬት መጠኑን የሚለኩ እንደዚህ አይነት ለእርሻ መጠቀም ያስፈልጋል። ከዛ ውጪ ለአንዳንድ ቦታዎች መሬቱ ተዳፋት ስለሆነ ዳገታማም ስለሆነ ለዛም የሚሆኑ አነስተኛ የሆኑ ትራክተሮችን ማሰብ ያስፈልጋል ማለት ነው። ብዙ ጊዜ የድህረ ምርት ብክነቶች የሚከሰቱት በሚታጨድበት፣ በሚወቃበት፣ በአህያ በሚጓጓዝበት ወቅት ስለሆነ ያንን ለማስቀረት ኮምባይን ሃርቨስተር ያስፈልጉናል ማለት ነው። ለተለያዩ ሰብሎች የሚሆኑ ያስፈልጋል። እነዚህ መጡ ማለት የአርሶ አደሩን ኤፊሺየንሲ በወቅቱ ማጨዱን እንዲህ አይነት ነገሮችን ያስችላል ማለት ነው። የውጭ ምንዛሪ የሚያስገኙ ምርቶች አሁን ከሚያስገኙት የበለጠ እንዲሆን ምን መደረግ አለበት ያልናቸው ዳይሬክተሩ ዶክተር ታደለ እንዲመልሰዋል። አንዱ ቡና ነው። ሌላው የቅባት ሰብሎች እንደዚህ ነው ከገቢ ልናገኝባቸው የቻልነው። ከወርቅ ውጪ አብዛኛው ግብርና ነው። ዘንድሮም ቢሆን አምናም ሁሌም የውጭ ምንዛሪ የሚያመጡትና ለዚህ ደግሞ ጥራት ላይ ማተኮር ያስፈልጋል። ብዙ ጊዜ ወደ ውጭ የምንልካቸው የራሳቸው የሆነ ስፔሲፊኬሽን ይኖራቸዋል። እዚህ ደግሞ የጥራት ቁጥጥሮች አሉ። ያንን ዘመናዊ የሆነ ከሙስና የጸዳ አንዳንዴ ዝም ብሎም ሊያልፍ ይችላል ከሰዎች ጋር ባለን ግንኙነትና ውጪ ሲሄድ ደግሞ የሀገር ገጽታን ያበላሻል። እንደገና ደግሞ ተመልሶ ወደ ሀገር ሲመጣ ደግሞ ተጨማሪ ኮስት ነው የሚያመጣውና ያንን በሚያስቀር እና ዘመናዊ በቴክኖሎጂ ታግዘን ጥራቱን የጠበቀ ምርት መላኩን የምናረጋግጥበት መንገድ ያስፈልጋል ማለት ነው። የበለጠ ለማግኘት ኢትዮጵያ አሁን እየተከተለች ያለው ብዝሃ መር ኢኮኖሚ እንደሆነ ተነግሯል። የተሻለ ገቢ ያስገኛል ተብሎ እየተሰራበት የሚገኘው እዚህ ዘርፍ ላይ የቱ የተሻለ ገቢ ያስገኝቷል፣ የቱስ ተዳክሟል የሚለው ተለይቶ መሰራት አለበት ሲሉ ባለሙያው ነግረውናል።